ሰበር ዜና የበርካታ ሰዎች ራስ ምታት በመሆን የሚታወቀው አቤል አቡና በዛሬው ዕለት መታሰሩም ተሰምቷል። ሰራተኞቹ ከቀን ወደ ቀን እየተሰናበቱ እየቀጠሉ ይሄዳሉ። ይህንን ተከትሎ ታዲያ አንዳንዶቹ ግራ መጋባታቸውን እየተናገሩ ይቀጥላሉ። ኢቢኤስ ቴሌቪዥን ምን ነካው የሚሉ ጥያቄዎች ቢበራከቱም ነገር ግን አብዛኛው ሰራተኛ በአመታት መካከል ከ4 እና ከ5 ሰራተኞች በላይ ህይወቱ ማለፋቸውንና በመቀጠል ደግሞ ኢቢኤስ ቴሌቪዥን ላይ የሚቆዩ ሰራተኞች አሁን ባለው ሁኔታ በድንጋጤና በፍርሃት ስራቸውን እየሰሩ እንደሆነ ይነገራል። ወርቁ አይተ ነው ኤችአይቪ እንዳለበት እኮ የነገርሽኝ አንቺ ነሽ። ሁሉም ሀገር እንኳን ያውቃል አልሽኝ አንቺ ነሽ። ወርቁ አይተ ነው ኤችአይቪ ያለበት አልሽ። ተሸካሚ ነው እኮ አልሽ። ማነው ይሄ ዘፋኙ የሚሰራው? ዘፋኙ የሚሰራው ነገር አንዳንዶቹ ድንገት የተሰናበቱ ነው። አንዳንዶቹ ደግሞ ድንገት ልፈታቸውና ዜናቸው የተሰማ ይቀጥላል። ይህንን ተከትሎ ታዲያ ሶሻል ሚዲያውን ያጨናነቁ የኢቢኤስ ቴሌቪዥን ፈርጦች የሚባሉ ብዙ አመታቶችን ስንከታተል የነበርናቸው ሰዎች ድንገት መሰናበታቸውና ከቴሌቪዥን ማሰራጫ ጣቢያ መውጣታቸው መረጃዎች እየተንቀሳቀሱ ነው። ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች የኢትዮጵያውያን ኤርትራውያን እህት ወንድሞች በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩኝ ዛሬም ከአዳዲስና አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ። ቪዲዮ እንደተለመደው ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግ ነው የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ሌትስ ጎ ወደ ቪዲዮዎቹ። Okay, let's go. ላይ ታረስ በዶሮ ኑግ እንደ ሱፍ ላይ ነጣ ልጅነቴ ናፈቀኝ ተመልሶ ላይ መጣ ውባ ዘፍ ላይ በከም ውሃ ሺቅ ብላ ወጣ ልጅነቴ ናፈቀኝ ተመልሶ ላይ መጣ ላይ ታረስ በዶሮ ኑግ እንደ ሱፍ ላይ ነጣ ልጅነቴ ናፈቀኝ ተመልሶ ላይ መጣ ዱባ ዘፍ ላይ በከም ውሃ ሺቅ ብላ ወጣ ልጅነቴ ናፈቀኝ ተመልሶ ላይ መጣ። አይ ልጅነት እንግዲህ እንደተመለከትነው ሁላችንም በልጅነታችን ንጹህ ጭንቅላት፣ ንጹህ አይምሮ፣ ንጹህ ልብ፣ መተሳሰብ፣ መፈቃቀር ብቻ የልጅነት ጊዜ ሙሉ ለሙሉ ደስ የሚያሰኝ ጊዜ ነበር። ታዲያ እስኪ ለምንድነው አሁን ላይ ትልልቅ ሆነን ማስተዋል እየቻለን ያንን የልጅነት ንጹህ ልባችንን ያጣነው? እባካችሁ ሁሌም ቢሆን እንግዲህ ለሰዎች ደግ የምታስቡ ንጹህ ልብ ያላችሁ ሰዎች ለመሆን ሞክሩ። ምክንያቱም እንግዲህ መልካምነታችሁ መልሶ ስለሚከፍላችሁ ነው። ብቻ ግን ልጅነትን የሚመስል የሚናፍቅ ነገር አለ። እስኪ ስለ ልጅነታችሁ ትንሽ ነገር ኮሜንት ሴክሽን ላይ ብንነጋገር ብንወራ መቼስ ደስ ይላል ብዬ አስባለሁ። ሰበር ዜና የበርካታ ሰዎች ራስ ምታት በመሆን የሚታወቀው አቤል አቡና በዛሬው ዕለት መታሰሩም ተሰምቷል። በተነገረው መረጃ መሰረት አቤል አቡና በዛሬው ዕለት ለእስር የተዳረገ ሲሆን በሁለት ነብዮች ከሳሽነት አማካኝነት እንደታሰረም ተነግሯል። በዚህ ጉዳይ ላይ ሰፋ ያለና የተብራራ መረጃ የማገኝ ከሆነ ወዲያው የማሳውቃችሁ ይሆናል። በዚህ አጋጣሚ አቤል አቡና እንድትጸልዩለት ጥሪም ቀርቧል። መልካም ቆይታ። ሁላችንም እንግዲህ ወንድማችን አቤል አቡናን በዚህ በማህበራዊ ድረገጽ መተግበሪያዎች መንደር ላይ በሚያጋራቸው ቪዲዮዎችና ሐሳቡ እናውቀዋለን። ብዙዎች ተከታይ አፍርቷል። ምክንያቱ ደግሞ እንግዲህ የፕሮቴስታንት እምነት ተከታይ ሆኖ ራሱ እንግዲህ ትክክለኛ መንገድ ወይም ደግሞ ትክክለኛ መንገድ የማይከተሉ ወይም ደግሞ ከትክክለኛ መንገድ ውጪ የሆኑ የፕሮቴስታንት እምነት ተከታዮችን ፓስተሮችንም ያጋልጥ ነበር። በፊት እንግዲህ አዲስ መረጃዎች ሲኖሩ ይዤላችሁ መጣ ነው የሚሆነው እና እዚህ ጋር ነው እንግዲህ ምን ብሎ እንደሚጠይቃት ኤአይዋን ሰምተን እንመለስና ተረጉምላችኋል። Where do you think is the number one place I should visit while I'm in Ethiopia? Definitely Lalibela, but it's so wrong. My number one. Hell yeah. Sweet. ባጭሩ ምንድነው ያላት? ኢትዮጵያ እያለሁ በቃ ነምበር 1 ፕሌስ የምትዩ ቪዚት ማድረግ ያለብኝ መጎብኘት ያለብኝ ብለሽ የምታስቢውን ቁጥር 1 ቦታ ንገሪኝ ብሎ ሲጠይቃት ኤአይዋ በጣም በሚገርም ሁኔታ ላሊበላ ትለዋለች ማለት ነው። ከዛ እሱ በጣም በደስታ ተሞልቶ ያጨበጭባል። ደስተኛ እንደሆነ የሚታያል ፊቱ ላይ ከንግግሩ ይታያል እሱ መጎብኘት እንደሚፈልግ። ያንን ቦታ እዚህ ጋር ነው ዋናው ነጥባው። ተመልከቱ። ላሊበላ አንደርላይን አድርጉበት። እንግዲህ በጣም ወሳኝ ቦታ ነው። በዲያብሎሳውያን የሚፈለግ ፖርታል አለበት ተብሎ የሚታሰብ በነ ደ ዊኬንድ ላይ ተናል የምናየውም ይሆናል። እዛ ጋር
ከፍተኛ አባቶቻችን ስፕሪት ያለበት ቦታ ነው። ከፍተኛ ተነሎች ወይንም ዋሻዎች ያሉበት ተብሎ የሚታመን ቦታ ነው። ገና ተፈልፍለው ያልተገኙ ወይንም ተቆፍረው ያልተገኙ ቦታዎች ወይንም የተሰወሩ ቦታዎች ያሉበት አካባቢ ነው። አርክ ኦፍ ዘ ኮቨናንት አለ ተብሎ ከሚታመንባቸው ቦታዎች መካከል አንዱ እዚህ ቦታ ነው። ተመልከቱ እንግዲህ ብዙ ብራናዎች፣ ብዙ ቅዱሳት መጽሐፍቶች ያሉበት ቦታ ነው። ትንሹን የነገርኳችሁ ቅዱስ ላሊበላ በመላእክቶች ታግዞ ነው እነዛን ከአንድ አለት የተፈለፈሉ አብያተ ክርስቲያኖችን የገነባው ማለት ነው። እና ቀላል ቦታ አይደለም። እኔ አፍንጫው ላይ ጆሮ ጌጥ ያንጠለጠለ ግብረ ሰዶማዊነትን ሪፕሬዘንት የሚያደርግ ምልክት ነው። እንደምታውቁት ሰው እንግዲህ የላሊበላን ምድር ከረገጠ ከዚህ በላይ ምን እርኩሰት አለ? እኛው በገዛው እጃችን ጠርተን አንድ እንግሊዝ የነበረን ቲክቶከር እንግሊዝ ያላከበረችውን ቲክቶከር እኛ ቅዱስ ቦታ ነው ብለን የምናስበውን የሆነውን ቦታ የምናስረግጠው እኮ ነው። እና ማረገጡት ከዚህ በፊት ለምን ይደረጋል ተብሎ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አፍንጫው ላይ ጆሮ ጌጥ ያንጠለጠለ ጣቶቹ ላይ ቀለበት የደረደረ የኤልጂቢቲኪው ቫይብ ያለው የሆሞሴክሹዋሊቲ ቫይብ ያለው ሰው መጥቶ የሚጎበኛት እና እሷም እንደዚህ አይነት ሰው ተቀባይ እንደሆነች እንዲሳል ይፈለጋል። ያልገባችሁ ነገር ማለት ነው። እንደዚህ አይነት ቦታዎች አሁን የተመረጡ ሰዎች እየመጡባቸው እዛ ውስጥ ያለውን ነገር እያጋለጡ እየመረመሩ ለዓለም እያሳዩ ይህ ሰው ቀላል አይደለም። እነ ቢቢሲ እነ ሲኤንኤን እነ አልጀዚራ እነ ሲቢኤስ ኒውስ ያዩታል የሚሰራውን ቪዲዮ። ሌጋሲ ሚዲያው ሜንስትሪም ሚዲያው ያየዋል። ከሱ ተነስቶ ብዙ ነገር ይማራል፣ ያውቃል። ከዚህ ልጅ ጀርባ ያሉ እንግሊዛውያኖች እነ ፈረንሳይ እነ እንግሊዝ ስንት ነገር እንደዘረፉ እነ ጣሊያን ስንት ነገር እንደዘረፉ እነ ፖርቹጋል ታውቃላችሁ። አሁንም ለመዝረፍ እንደሚያስቡ አርክ ኦፍ ዘ ኮቨናንት ንስቴ እየፈለጉ እንዳሉ ታቦተ ጽዮን ጽላተ ሙሴ ማለት ነው። እንዲሁም ሌሎች ሚስጥራዊ የሆኑ ብራናዎች ሚስጥራዊ የሆኑ ቅዱሳት መጽሐፍቶች እንደሚፈልጉ አርኪኦሎጂስቶቻቸው የተደበቁ አንደር ግራውንድ ውስጥ ያሉ ቅርሶቻችን እንደሚፈልጉ ታውቃላችሁ። ስለዚህ አሁን ይሄን ልጅ ልከው በሚዲያ ላይ ያሳዩት ነው። እስቲ እናያለን። ላሊበላ ድረስ መጥቶ እንደዚህ አፍንጫው ላይ ጆሮ ጌጥ አንጠልጥሎ ያንን ቦታ የሚረግጥ ከሆነ እዛ አካባቢ ያላችሁ ሰዎች እባካችሁ ይሄንን ልታስቡበት ይገባል። አስጎብኚዎችም ጭምር ማለት ነው። ወንድሞች በጣም አደገኛ ነገር ስለሆነ በደንብ እናያለን። ገና አላየንም። ማንም እየተነሳ መጥቶ የሚገባበት ቦታ አይደለም። ገና ለገና ነጭ ቲክቶከር መጣ ተብሎ ያለ የሌለው ሚስጥር ማሳየት ተገቢ አይደለም። ይሄ ሊታሰብበት ይገባል። እንዴ እዚህ ቦታ ላይ እነማን መጥተዋል? እነማን ሊመጡ ሲሉስ ቀርተዋል? ግብረ ሰዶማውያን ሊመጡ ሲሉ እኮ ቀርተዋል ከዚህ በፊት አይደል? ግን ምን ዋጋ አለው? የአሜሪካ ዋሽንግተን ዲሲ ሜየሯ ከንቲባዋ ባውሰር እና የልኡካን አባላቷ በቅዱስ ላሊበላ ቤተ ክርስቲያን ውስጥ እንደዚህ መቋሚያ ይዛ ውስጥ ነጠላ ለብሳ በምታዩት መልኩ ገብታ ነበር። እንግዲህ እቺ ዋና የኤልጂቢቲኪው አቀንቃኝ የሆሞሴክሹዋሊቲ አቀንቃኝ የፕራይድ ዴይ ዕለት ወጥታ ሰልፉን የምትመራ ሜየር ነች፣ ወይንም የዋሽንግተን ዲሲ ከንቲባ ነች። ወንድሞች እቺ ሴት ነች ቅዱስ ላሊበላ ውስጥ የገባቸው። አያችሁ አይደል? ይሄ እንዲደገም እንፈልጋለን ነው። አሁን ሶሻል ሚዲያው ባለበት ታይም እንደፈለግን ወጥተን በነፃነት መናገር በምንችልበት ታይም፣ ለብዙ ሰዎች ድምጻችን ማሰማት በምንችልበት ታይም፣ ሶሻል ሚዲያ ላይ መተባበር በሚቻልበት ታይም ይሄ ልንፈቅድ ነው? ያንን ጆሮ ጌጥ ያንጠለጠለ ሰው እንዲመጣ? እቺ እንግዲህ እንደምታዩት በቃ ትራንስጀንደሩን የምትደግፍ የምታበረታታ ሴት ነች። ያው ወጣ ፕራይድ ዴይ የምታከብር ማለት ነው። ልምድ ሆኖብን ይሁን ወደን ይሁን ባላቅም እንግዲህ የኮንተንት ክሬተር አዶናይ ሀገራችን ላይ ምን ያህል ጥሩ ነገሮችን እየሰራ እንዳለ ያለፈው ጥሩ ስራም ተመልክተናል። ማህበራዊ ድረገጽ መተግበሪያዎችን እንግዲህ ለጥሩ ነገር ከሚጠቀሙ ሰዎች መካከል እንግዲህ አንዱ ነው ይህ ወጣት ኮንተንት ክሬተር አዶናይ ማለት ነው። ሰሞኑ እንግዲህ ዴሊያን ፔጅ ኢትዮጵያ መግባቱን ከሁለት ቀን በፊት የምናውቀው ጉዳይ ነው። ከዚህ ጋር በተያያዘ ምን አለ ጥሩ ነገሩን ብንመለከት ምናልባት ልክ ሊሆን ይችላል እኮ ግን ሙሉ ለሙሉ እርግጠኛ ለመሆን ምናልባት የነሱ ቅርብ ጓደኛ ልንሆን ይገባል እንደዚህ መረጃዎችን ወይም ደግሞ እንደዚህ ድብቅ ዓላማዎችን ለማወቅ እንጂ ልጁ እንግዲህ በአዶናይ አማካኝነት ወደ ኢትዮጵያ መጣ። ከዛ በኋላ ኢትዮጵያን እየጎበኘ ነው ያለው። ኢትዮጵያን ደግሞ ሄዶ ሀገሩ ላይ ወደፊት በደንብ ያስተዋውቃል። የሀገራችን ኢሜጅ እንግዲህ አሁን ያለበት ነገር ጥሩ እንደሆነ ብቻ የሀገራችንን ጥሩ ነገር ነው ሄዶ ሊያወራ የሚችለው። ምክንያቱም አሁን ላይ እየተንከባከቡትና በጣም ጥሩ ነገሮችን እያየ ኢንጆይ እያደረገ ስለሚገኝ ማለት ነው። አሁን የተመለከትነው ቪዲዮ ላይ እንግዲህ ድብቅ ዓላማ አላቸው
እና መሰል ሀሳቦች ከ666 ወይም ደግሞ ከኢሉሚናንት ሀሳብ ጋር የተያዘም ሀሳቦችና መሰል ሀሳቦችን ነው እዚህ ጋር በቪዲዮ ሲነሳ የነበረው። እንዴት ነው እናንተስ ከዚህኛው ሀሳብ ናችሁ ወይስ በቀጥተኛው ወይም ደግሞ በጥሩ መንገድ ከኮንተንት ክሬተሩ ጋር ተግባባ? ከዛ እንግዲህ ግብዣ አቀረበለት። ከዛ ደግሞ ግብዣውን አክብሮ ወይም ደግሞ የዚህን ወንድሙን ግብዣውን አክብሮለት ሀገሩን እየጎበኘለት ነው ከሚሉት ወገን ናችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ብታሳውቁኝ በዚህ ጉዳይ። ሰራተኞቹ ከቀን ወደ ቀን እየተሰናበቱ እየቀጠሉ ይሄዳሉ። ይህንን ተከትሎ ታዲያ አንዳንዶቹ ግራ መጋባታቸውን እየተናገሩ ይቀጥላሉ። ኢቢኤስ ቴሌቪዥን ምን ነካው የሚሉ ጥያቄዎች ቢበራከቱም ነገር ግን አብዛኛው ሰራተኛ በአመታት መካከል ከ4 እና ከ5 ሰራተኞች በላይ ህይወቱ ማለፋቸውንና በመቀጠል ደግሞ ኢቢኤስ ቴሌቪዥን ላይ የሚቆዩ ሰራተኞች አሁን ባለው ሁኔታ በድንጋጤና በፍርሃት ስራቸውን እየሰሩ እንደሆነ ይነገራል። አንዳንዶቹ ድንገት የተሰናበቱ ነው። አንዳንዶቹ ደግሞ ድንገት እልፈታቸውና ዜናቸው የተሰማ ይቀጥላል። ይህንን ተከትሎ ታዲያ ሶሻል ሚዲያውን ያጨናነቁ የኢቢኤስ ቴሌቪዥን ፈርጦች የሚባሉ ብዙ አመታቶችን ስንከታተል የነበርናቸው ሰዎች ድንገት መሰናበታቸውና ከቴሌቪዥን ማሰራጫ ጣቢያ መውጣታቸው መረጃዎች እየተንቀሳቀሱ ነው። አሁን ታዲያ ዋና የሚባሉት መሰናበታቸውን ተከትሎ ሉላ ገዙንና ዮናስን አስመልክቶ የወጡ ሰበር መረጃዎች አሉ። ውድ የቻናላችን ቤተሰቦች ይህ ሰላም ሚዲያ ነው። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት እየጠየቁኝ ሐሳብ አስተያየታችሁ እጅጉን ስለሚገነባን በሐሳብ መስጫ ሳጥን ላይ እንድታሰፍሩ እያልኩ በታላቅ አክብሮት ደግሜ ጠይቃችኋለሁ። ለወዳጅ ዘመዶቻችሁ ቪዲዮን ሼር እንድታደርጉና ቪዲዮ በሚለቀቅበት ሰዓት እንድትመለከቱ ቪዲዮ ከተመቻችሁ ደግሞ ላይክ እንድታደርጉ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ ወደ ያስኩላችሁ እጅግ ትኩስ ሰበር ወደሆነ መረጃ አልፋለሁ። እንወዳቸውና ትላንት የምንከታተላቸው ሰዎች ከማሰራጫ ጣቢያው እየወጡ እየሄዱም ይቀጥላሉ። ይህንን ተከትሎ ታዲያ በቅርብ ጊዜ ከኢቢኤስ ቴሌቪዥን የተሰናበተው ዘውትር ደሳለኝን ጨምሮ ትላንትና ከኢቢኤስ ቤት የወጡ ሰራተኞች ይወጣሉ ተብሎ እንኳን ፍንጭ ሳይሰጣቸው ከዛ ቤት የተሰናበቱ መሆናቸው ብዙዎችን ያስደነገጠ ጉዳይ ሆኖ ይቀጥላል። ይህንን ተከትሎ ታዲያ በኢቢኤስ ቴሌቪዥን ላይ አንዳንድ ክርክሮችና ውጥረቶች እየነገሱ ይሄዳሉ። የቴሌቪዥን ማሰራጫ ጣቢያው ኃላፊው ካለፈ በኋላ የተተኩ ኃላፊዎች በመካከላቸው ያለመግባባቶችና አንዳንድ ቅሬታዎች እንደነበሩ አንዳንድ ሰዎች የተናገሩ ይቀጥላሉ። የቴሌቪዥን ማሰራጫ ጣቢያዎች ላይ ያሉ ሰዎች አብዛኛዎቹ መሪዎችና ከፊት ሆነው የቲቪውን ሁኔታ ወይም የማሰራጫ ጣቢያውን የሚመሩ ሰዎች እርስ በርስ ያለመስማማትና የዘረኝነት የጎጠኝነት ነገር እንደሚታይባቸው በቤቱ የነበሩ አንዳንድ ሰዎች ሲናገሩ ሰምተናል። አለፍ ብሎ ደግሞ አንዳንዶቹ ከማህተብ ጋር ወይም ከሃይማኖት ጋር ነገሮችን እያሰሩና እያስተሳሰሩ የሚናገሩት ነገር ይደመጣል። ይህንን ተከትሎ ታዲያ በእያንዳንዱ አጋጣሚ ኢቢኤስ ቴሌቪዥን በማህተቤ ምክንያት አባረረኝ፣ ስራዎችን የምሰራባቸው መንገዶች ጥሩ ቢሆኑም ነገር ግን አንዳንድ ጊዜ በሃይማኖት አንጻር ውስጥ ያሉ ሰዎች ተጽዕኖ አድርጎብኛል የሚሉ ሰዎች በቁጥር እጅግ እንብዛ እንደሆኑና የበዙ ሰዎች እንደሚታዩ ይነገራል። ይህንን ተከትሎ ታዲያ አንዳንዶቹ እኔ ከማህተቤ በላይ ስራዬን አልወደውም፣ ስለዚህ ከዛ ቤት በወጣና የራሴን ስራ ብሰራ ይሻለኛል ሲሉ ይደመጣሉ። ይህንን ተከትሎ በሰዓቱ ተቃውሞዎችና ፈተናዎች ኢቢኤስ ቴሌቪዥን ላይ ቢበራከቱም ነገር ግን ከዛ በኋላ የቀጠሉ ሰዎች አሉ። ያ የቴሌቪዥን ማሰራጫ ጣቢያ አንዳንድ ጊዜ የሚያነሳቸው ሐሳቦችና የሚያመጣቸው ነገሮች አሳማኝ አይደሉም። አንዳንዶቻችን በሃይማኖት ምክንያት፣ አንዳንዶቻችን ደግሞ በማናቅባቸው ጥፋቶች ከዚያ ቤት እንድንሰናበት እንገደዳለን ሲሉ እያዳመጥን እንቀጥላለን። ታዲያ አሁን ባለው የህይወት መንገድና የህይወት እንቅስቃሴ ውስጥ አዳዲስ ሰዎች መተካታቸው ብቻ ሳይሆን አንዳንዶቹ ሰበብ እየፈጠሩ ከቤቱ እየወጡ እንደሆኑ ይነገራሉ። ከኢቢኤስ ማሰራጫ ጣቢያ አለፍ ብሎ አንዳንድ ፈተናዎች ደግሞ ወደ ህይወታቸው ብቅ ብለዋል። አብሯቸው የሚሰሩ ሰራተኞች በየዓመቱ መሞታቸውና በየሰዓቱ ደግሞ የእልፈት ዜና መሰማቱ፣ በመቀጠል ደግሞ አብሯቸው የቆዩና የሰነበቱ ሰዎች ድንገት ተሰናብተው ከዚያ ቤት ወጥተው ፈጣሪ እኔን አስተረፈኝ አመለጥኩኝ፣ አንዳንዶቹ እኔ ከወጣው በኋላ በቁጥር 3 እና 4 ሰዎችና ጋዜጠኞች እዚያ ቤት ህይወታቸው ማለፉን ሰምተናል ሲሉ ነገሮችን በደስታ ሲናገሩ ሰምተናል። በቅርብ ጊዜያቶች ጀምሮ ደግሞ ከዓመት ውስጥ 4 እና 3 ሰራተኛ ከዛ በላይ
ሲያልፍና በቤቱ የሚሰሩ ሰራተኞችን ተከትሎ ደግሞ እየወጡ የነበሩ መረጃዎች እጅግ አስደንጋጭና አስፈሪ መሆናቸውም ጭምር ነው። አሁን ታዲያ በሰዓቱ የተሰሙ ያሉ መረጃዎችን ለማጣራት ብንሞክርም ኢቢኤስ ቴሌቪዥን የገባበት ፈተናና ቀጥሎ ነገሮችን ለማስቆም ፈተናዎች እየበረቱበት እየቀጠሉ መሆናቸው ነገሮችን ከዲጡ ወደ ማጡ እየቀጠሉ ወይም እየቀየሩ ይሄዳሉ ተብሎ ይታመናል። አሁን ባለው ሁኔታ ታዲያ አንዳንድ የጋዜጠኞች ከቴሌቪዥን መስኮቱ ራቅ ብለዋል። ይህ የሚሆንበት ምክንያት ምን እንደሆነ ባይታወቅም አንዳንዶቹ ተሰናብተዋል የሚሉ ነገሮችን ቢያነሱም ነገር ግን አንዳንዶቹ አይ አሻፈረኝ ነገሩ ለረፍት ወጥቶ ነው ብሎ ቢናገሩም ነገር ግን አንዳንድ መረጃዎች ሾልኮ መውጣታቸውን ተከትሎ ዩቲዩብ ቻናሎችና ሶሻል ሚዲያዎቹ ተጨናንቋል። ከኢቢኤስ ቴሌቪዥን ዮናስ ተሰናብቷል ወይ የሚለው የብዙዎቹ ጥያቄ ሆኖ ይቀጥላል። ረጅም ዓመታቶችን አንድም ቀን ሳይጎድልና ከማሰራጫ ጣቢያው ሳይርቅ ረጅም ዓመታቶችን ሲጓዝ የነበረ ዮናስ እየጠፋ የብዙዎቹ ጥያቄ ሊሆን ይገባል። ነገር ግን አሁን በወጡ መረጃዎችና አንዳንድ በተንቀሳቀሱ መረጃዎች መሰረት ዮናስ ከኢቢኤስ ቴሌቪዥን መሰናበቱንና ከኢትዮጵያ መውጣቱንም መረጃዎች ወጥተዋል። ዘውትር ደሳለኝን ተከትሎ ዮናስ መውጣቱ ደግሞ ብዙዎችን ያስደነገጠና ብዙ ሰዎችን ግራ ያጋባ ኢቢኤስ ቴሌቪዥን ላይ ምንድነው የመጣው የሚሉ ጥያቄዎችን ግራ እንዲጋቡ ያደረገ መረጃ ሆኖ ይቀጥላል። ታዲያ ዮናስ አሁን ባለው ሁኔታ ከኢቢኤስ ቤት መሰናበቱ ሙሉ በሙሉ እርግጥ መሆኑ መረጃዎች ወጥቷል። ይህንን ተከትሎ የወጣበት መረጃ አንዳንድ ሰዎች እንደሚናገሩት ከሆነ በውስጥ በኩል ባሉ አለመግባባቶችና ቀጥሎ ያለውን ከኢትዮጵያ ውጪ ሄዶ የሥራ ሁኔታውን ለማስተካከልና ቀጥሎ እንደ ዘውትር ደሳለኝ ወደ ተሻለ የሥራ ኃላፊነት ሊመራ እንደሆነ ተናግረዋል። ይህንን ተከትሎ ታዲያ ዮናስ መውጣት ተከትሎ ቀጥሎ የወጡ ሰራተኞችና ሊወጡ እቅድ ይዘው እየተንቀሳቀሱ ያሉ በመቀጠል ደግሞ የቴሌቪዥን ማሰራጫ ጣቢያዎች ሊያሰናብታቸው ይችላሉ ተብሎ እየተነገሩ ያሉ ሰዎችና ሰራተኞች ቁጥራቸው እየጨመረ መምጣቱ በብዙዎች ዘንድ ድንጋጤንና ቅሬታን የፈጠረ ሆኖ ይቀጥላል። ታዲያ ሉላ ገዙ በመቀጠል ደግሞ ከኢቢኤስ ቴሌቪዥን የመሰናበት እድሏ ከ180% እና ከዛ በላይ ሊሆን ይችላል የሚሉ ሰዎች ስጋታቸውን እየጨመሩ ሰሞኑን በተደጋጋሚ እየተመለከትኳቸው ያሉ ነገር ግን እንዴት ነው እስኪ እውነት አይደለም ያለውን ነገር ላረጋግጥ ብዬ በተደጋጋሚ ካለፍኳቸው አሁን ላይ ግን በዚህ በማህበራዊ ድረገጽ መተግበሪያዎች ላይ የበዙ መረጃዎች መካከል እንግዲህ ዮናስ ከበደ ከኢቢኤስ መጥፋቱን እናውቃለን። እነ ሉላ አሉ። ታዲያ ከኢቢኤስ ቲቪ እና ከኢቢኤስ ቲቪ ጋዜጠኞች ጋር በተደጋጋሚ የተለያዩ ሰዎች እንግዲህ እየተነሱ በዚህ በማህበራዊ ድረገጽ መተግበሪያዎች ላይ መረጃ የሚያጋሩ ሰዎች እውነተኛም ያልሆነ መረጃ ሲያጋሩ እንመለከታለን። ያለፍነውም ወይም ደግሞ የተመለከትነውም ነገር ስለሆነ ማለት ነው። ታዲያ ይህ ቪዲዮ ግን ብዙዎች ተመልክተውታል ወይም ደግሞ ብዙዎች ተቀባብለውታል። ዮናስ ከበደ እንግዲህ ሰሞኑን ትንሽ ጠፍቷል። ይውጣ አይውጣ የሚታወቅ ነገር የለም። ወይም ደግሞ ከራሱ ከኢቢኤስ ቲቪ የቴሌቪዥን ጣቢያ የወጣ ግልጽ መግለጫ የለም። ይህ ጋዜጠኛ ተሰናብቷል የሚል ነገር ብቻ ግን እንግዲህ የቴሌቪዥን ጣቢያው ብዙ ተከታዮች መኖሩን ተመልክቶ ወይም ደግሞ ይህንን ተንተርሰው ጋዜጠኞቹ መውጣታቸውን በጋዜጠኞቹ ዙሪያ የሚሉ እንደዚህ አይነት መሰል ቪዲዮዎች አሉ። እንግዲህ ትክክለኛ መረጃ ልናገኝ የምንችለው በኢቢኤስ ዙሪያ ከኢቢኤስ ቲቪ እና ከኢቢኤስ ቲቪ ብቻ ነው። ብቻ ግን እንደዚህ አይነት መረጃዎች በፍጹም እንዳያታልሏችሁ እንግዲህ ያለውን ነገር ኦፊሻሊ ያሳውቃሉ። ምክንያቱም ሀገሪቷ ላይ እንዳለ አንድ የቴሌቪዥን ጣቢያና ግዙፍ የሚዲያ ቻናል እንግዲህ ግዴታ አዳዲስ ነገሮችን የማሳወቅ ግዴታ ስላለበት ለተመልካቾቹ ማለት ነው። ብቻ ግን ይህ ቪዲዮ ብዙዎችን ሲያነጋግር ነበር። እናንተስ ይህን ቪዲዮ እንዴት ወይም ደግሞ ከምን አንጻር ተመለከታችሁት? ወርቁ አይተ ነው ኤችአይቪ እንዳለበት እኮ የነገርሽኝ አንቺ ነሽ። ሁሉም ሀገር እንኳን ያውቋል አልሽኝ አንቺ ነሽ። ወርቁ አይተ ነው ኤችአይቪ ያለበት አልሽ። ተሸካሚ ነው እኮ አልሽ። ማነው ይሄ ዘፋኙ የሚሰራው ነገር? ኧረ በእናታችሁ ገና አመት ማወራውን ያለው እስቲ ማነው የትኛው እንትና እንደሚያስቆመኝ ያለው? ዳኛ ዋሌ የከፈተው እሱ አይደለም የከፈተው። ጌዲዮን የሚባል ማን ነበር? ቆይ ባሩን ከማን እንደገዛችሁ አመጣላችሁ የለ እንዴ? ጽፌዋለሁ። እኔ ስም ስለምረሳ ስታወራ ጽፌዋለሁ። ከሪካርዶ ማለፌ ጻፍ አደረገዋለሁ። ከኪሩቤል አለ እንዴ ፓንዱራ የሚባለው ክለብ የተገዛው ኪሩቤል ከሚባለው የኪሩቤል ዕዳ እንኳን አልከፈለም አልሽ። የኪሩቤል ዕዳ እንኳን ጠንቅቆ አልከፈለም። ዳኜ ዋሌ የሱ አይደለም ከኪሩቤል የተገዛና በወርቁ አይተነው የተሰጠ ነው። ስጦታም አይደለም። ሙሉ ዋጋው ራሱ አልተከፈለም አልሽ። እኔ ታባታቸው ለማውቃቸው ኪሩቤል ይሁን
ፓንዱራ ክለብ እዛ ሴት እዛው ነው ሲግማሙ የሚውሉት። እኔ ጋር አይመጡም ማለት ነው። እሱ መች ለሀብቱም ለጤናው መሆኑት ምን ማለት ነው ስል እንደሚወጣ ታውቂም እንዴ ነው ያልሽ። ምን ስልሽ አይቆዩዋል እኮ ተሸካሚ ነው እኮ አለሽ። እዛ ሴት እኔ ወርቁ አይተ ነው ፈረንሳይ እንደምትኖር እኔ እንዴት አውቃለሁ? የኔ ሊንክ ሼር እንደምታደርግላት እንዴት አውቃለሁ? ሼር አድርገህላት አይዞሽ አለኝ አለች። ዋሻል ወርቁ ከራስ ጋር አውራ ወርቁ ችግር የለውም። እኔ ሰዎች ከራሳቸው ጋር እንዲያወሩ ብቻ ነው እንጂ ሰው መልስ እንዲመልስልኝ ጠብቄ አላውቅም። በተለያዩ የማህበራዊ ግዴታቸው ላይ ከፊት ናቸው እንግዲህ አቶ ወርቁ አይተነው ወይም ደግሞ ባለሀብት ወርቁ አይተነው። ታዲያ እቺ ግለሰብ እንግዲህ ሰሞኑን በአርቲስት በምንወዳት በምናከብራት ድምጻዊት ዘቢባ ግርማ ትዳር ውስጥ ገብታ ለመበጥበጥ የሞከረችው ነገር አሁን ደግሞ ወደ ባለሀብቱ እንግዲህ ወርቁ አይተነው ፊቷን አዙራ ባለሀብቱ እንግዲህ የኤችአይቪ ቫይረስ ተጠቂ ናቸው ስትል እንግዲህ በቪዲዮ እንደተመለከትነው እያጋራች ወይም ደግሞ ይህንን መረጃ እያሰራጨች ትገኛለች። ይሁኑ አይሁኑ እንግዲህ ራሳቸው ብቻ ነው ሊያውቁ የሚችሉት። ግን እንደዚህ አይነት መረጃዎችን ሙሉ ለሙሉ ማሰራጨቷ ምናልባት ተጠያቂም ሊያደርጋት ይችላል፣ እስከ መጠየቅም ሊያደርሳት ይችላል። ነገር ግን እንግዲህ ይህ መረጃ የብዙዎችን ትኩረት ስቦ ነበር። ራሳቸው ነው ስለ ራሳቸው ጤንነት ወይም ደግሞ የቅርብ ሰዎች የሚያውቁት። እየተነሱ ግን ታዋቂ ግለሰቦችን ወይም ባለሀብቶችን ብቻ ብዙ ሰዎች የሚያውቋቸውን ብዙ ሰዎች የሚከተሏቸውን እንግዲህ ብዙ ፋን ያላቸውን ሰዎች እንደዚህ በማህበራዊ ድረገጽ መተግበሪያ ማቃለልም ነው። ይሄ እንግዲህ ከማቃለል አይተናነስም። እንደዚህ አይነት ተግባሮች እንግዲህ ሊያስጠይቋት ይገባል። ማሂ ሽምግልና ደስ ይላል። ቀሚሷን ወድጄላታለሁ። ከነበሩት እንዳለ ከሰርጓ ላይ ከነበሩ ሰዎች በአጠቃላይ የእሷ ደስታ ጎልቶ ይታይ ነበረ። በጣም ታምር ነበረ። በጣም አድምቀዋለች። በጣም ናት፣ ብዙ ሰው ናት። ያ ሁሉ ሰው ተሰብስቦ እሷ ብዙ ሰው ናት። እውነት ለመናገር ካያችኋት የእሷ እንቅስቃሴ፣ የእሷ ደስታ፣ የእሷ ጭፈራ ቪዲዮ ላይ የነበረው በአጠቃላይ እንትኗ የእሷ ነገር ይስብ ነበረ ከነበሩት ሰዎች በአጠቃላይ ማለት ነው። እና እንኳን ደስ አለሽ። እሺ የእኛን ሀገር አሁን ያለውን ሀገር ማለት ማሬ እኔ አሁን ላይ ሳስበው ሽምግልና በጣም እየተደገሰ ገና እኮ ጋይስ ትዝ ካላችሁ ገና ሲጀመር ገና ይሄ እንደዚህ አይነት የሽምግልና ሙድ ሲጀመር አስተያየት ሰጥቼ ነበር። እኔ ትዝ ይላችኋል ካስታወሳችሁ እየተደረገ ያለው ሽምግልና ላይ እኮ እንደዚህ አይደለም፣ አይወጣም፣ እዛ ስር ተደብቆ ነው። እንደውም ትዝ ይለኛል ያኔ ሽምግልና ላይ ጋይስ ሲለቀቅ ቪዲዮ ጠርተው ሽማግሌዎቹ ነይ ሰላም ልኝ ትዝ ይለኛል ጋይስ ከነሻሼ ከነምን ነበር የወጣሁት። እንደው ሳስበው ብዙ አመት ሆኖ እንዴ ጋይስ እኔ 4 አመት አይደል ትዝ ይላችኋል። ከነሻሼ ሻሻ ስሬ የሆነ ድሪያ አርጌ ምናምን ነበር ከኩሽና ከጓዳ የወጣሁት። ትዝ ይላችኋል የኔ ሽምግልና ጋይስ ማለት አፍሬ ራሱ ሲጠሩኝ አላፍርም። የዛን ቀን አፈርኩኝ፣ ምክንያቱም ብዙ ሽማግሌ ስለነበረ ማለት ነው። እና ደግሞ ሲያወሩ ደግሞ ውስጡን እየሰማ ስለነበር አቤት ውሸታቸው። በስመ አብ ጋር ይቀላል። ግን ሽምግልና ስትመጡ ግን ቀላል አትዋሹም። በስመ አብ ወወልድ ወመንፈስ ቅዱስ። አቤት እኔ እና እሱ ብዙ የምናውቀውን ታሪክ እነሱ እንዴት አድርገው አቅልለው እንደሚወሩት ሽማግሌት። ወይኔ ከዛ በኋላ ነው ሽማግሌ ለካ ሲዋሻል እንደ ያልኩት። ከዛ በኋላ ነው ጋይስ አላምን እንደ ያልኩት። ቀላል አዋሹም ጋይስ የሌለ እንደ ሰውየው የሌለውን ሁሉ ነው ሲያስቆጥሩ የነበሩት። አቤት አቤት አቤት! አረ እንደው ይሄን ሁሉ ባታስቆጥሩም እኛ ውስጥ ነው። አረ ይሄን ሁሉ ባትሉም እኛ ተጋብተን ጨርሰናል እያልኩኝ እያወራሁ ነበር። ያው የራሴን ነው የምነግራችሁ። እና በአሁኑ ሰዓት ሽምግልና ሰዓት ላይ ተኳኩለው ተቤሎ አድርገው ካባ አድርገው ምናምን ነው የሚመጡብን። እና ያን ያህል ለሰርግ ከመጓጓትና አላገባም ብለው ተስፋ ቆርጠው የነበሩ ሰዎች ነው የሚመስሉኝ፣ በጣም አካብደው ሲጠብቁት። ምክንያቱም ሙሽራ ናት የዕለቷ ቀን እንደዛ አካብዳ መጠበቅ ያለባት እንጂ ሽምግልና እንደ ባህላችንም ደስ የሚለው የሽምግልና ቀን ደበቅ ብለሽ የሰርጓ ቀን ተብለሽ ስትጠበቂ ማየት ደስ ይላል። ግን ደግሞ እናንተ ይሁን እንደዚህ ነው የምንፈልገው ካላችሁ ምን ይደረግ፣ ጊዜያችሁን መምሰል ነው። አመሰግናለሁ። ደግሞ በዚህ ጩጬ ቀንታ በሉ ፈርዶብኛል። ምሽም አይ ስታገቢላት ባሳለፍነው ሳምንት እንግዲህ የወቸው ግድ ክሩ ከሆነችው አንዲት ሴት ሽምግልና ጋር በተያያዘ እንግዲህ ብዙዎች ሲያወሩ ነበር። በሽምግልናዋ ላይ እሷ ዘና ፈታ ስትል ነበር። የሽምግልናዋም እንግዲህ ድምቀት ነበረች። ሊያሹ ካነሳቸው ሀሳብ ጋር ትስማማላችሁ አትስማሙ? ወይም ደግሞ እንዴት ነው የሊያሹ ሀሳብን ትደግፋላችሁ አትደግፉም? ይህ እንግዲህ የእናንተ ሀሳብ ነው። የራሳችሁ ግለሰባዊ ሀሳብ የመግለጽ መብት ስላላችሁ ማለት ነው።
እኔ ግን እንዳንድ ግለሰብ በዚህ ጉዳይ ሀሳብ ስጥ ብባል እንግዲህ በአንድ ዘመን የሆነ ባህል ይኖራል። ከዛ በኋላ ይሻሻላል። አስተሳሰብም የሰው ልጅ እንደዛው ይሻሻላልና እንግዲህ ልጅቷ እንደዚህ የራሷን ሽምግልና ማድመቋ ይሄን ያህል እንደ ኢሹ መወራት አለበት ብዬ አላስብም። እንግዲህ እህታችን ለዚህ ስለበቃሽ እንኳን ደስ ያለሽ ለማለት ፈልጋለሁ በእኔና በቻናሌ ቤተሰቦች ስም። በነገራችሁ የማታምኑት ከዓመታት በላይ ሚስጥር የሆነ የሮፍናን ማንነት። ሮፍናን በአዲስ አበባ ቄራ ወይም ጎፋ ተብሎ በሚጠሩ አካባቢ ነበር ተወልዶ ያደገው። ሮፍናን እንደዛሬው ከኢትዮጵያ አልፎ ዓለም ያጨበጨበለት ተወዳጅና ድንቅ ሙዚቀኛ ሲሆን ወደ ሙዚቃ ዓለም የገባበት አጋጣሚ ግን በጣም የሚደንቅ ነበር። ሮፍናን ሙዚቃን የማቀናበር ትልቅ ፍቅር እንደነበረውና ከልጅነቱ ጀምሮ ያደገበት እንደሆነ የሚናገር ሲሆን ገና ከልጅነቱም እንደ ጠረጴዛና የተለያዩ የቤት ዕቃዎችን በመደብደብ በሚወጡት ድምፅ ከሌሎች ተጨማሪ ድምፆች ጋር በመጨመርና ሌሎች ሙዚቃዎች ጋር አንድ ላይ ሪሚክስ በማድረግ ነበር ሙዚቃን የማቀናበር ፍቅሩንም እየተወጣ ያደገው። ሮፍናን ገና 15 ዓመቱ እያለ ነበር የሙዚቃ ማቀናበሪያ የኮምፒውተር መተግበሪያ ወይም ደግሞ ኤፍኤል ስቱዲዮን መጠቀም የጀመረው። በዛ ጊዜም የተለያዩ ሙዚቆችን እያቀናበረ በትምህርት ቤታቸው ሚኒ ሚዲያ ይለቀቅ የነበርና በዛም ተወዳጅነትን አፍርቶ እንደነበር ይናገራል። ከዛም ውጭ የተለያዩ የምሽት ክለብ ዲጄዎች የሱን የሙዚቃ ቅንብሮች ፈልገው እቤት ድረስ አንኳኩቶ እየሄዱ እንደነበርና ይጠይቁት እንደነበርም ተናግሯል። ሮፍናን የትምህርት ቤታቸው ሚኒ ሚዲያ ላይ ዲጄ ሆኖ እየሰራ የነበረ ቢሆንም የዲጄነት ሙያ ምን ያክል የተከበረና ትልቅ እንደነበረ የተረዳበት አጋጣሚ ግን ዲጄ ዊሽ የ120 ፕሮግራም ላይ ትልቅ ሽልማት አሸንፎ ካየ በኋላም እንደነበረም ተናግሯል። ሮፍናን ለመጀመሪያ ጊዜ የምሽት ክለብ ዲጄ ሆኖ መስራት የጀመረው ጃቫ የሚባል ክለብ ውስጥ ሲሆን አሁን ላይ የግል ማናጀር የሆነው ከድሮም ጀምሮ ጓደኛ የነበረው ከዲጄ ሙሌ ቢጋ በመሆን 500 ብር እየተከፈላቸው በጣም አስቸጋሪ ጊዜዎችን አብረው ተጋግዘው እንዳሳልፏቸውም ተናግሯል። ሮፍናን የመጀመሪያ አልበሙን ነጸብራቅን ከመልቀቁ በፊት በጣም ታዋቂ የነበረና ለዛም እድል የፈጠሩለት ኤፍኤም 97.1 ላይ አዲስ የሚባል ሬዲዮ ፕሮግራም ላይ 3 ዓመት መስራቱና ከዛም ውጪ ቴስት ኦፍ አዲስ የሚባል ፕሮግራም ላይ የመድረክ ዲጄ ሆኖ መስራቱ እውቅና እንዲኖረው ትልቅ አስተዋጽኦ እንዳደረገለትም ተናግሯል። ዛሬ ላይ ሮፍናን ለሚሰራቸው ሙዚቃዎች ዓለም አቀፍና የሀገር ውስጥ የሙዚቃ ድርጅቶች እሱን ለማስፈረም የሚሽቀዳደሙ ሲሆን የመጀመሪያ አልበሙን ነጸብራቅን ሰርቶ ከጨረሰ በኋላ ግን ገበያ ላይ ለማውጣት ስፖንሰር አቶ በጣም ብዙ የሙዚቃ ድርጅቶችን ደጅ ጠንቶ እንዳልተሳካለትና በመጨረሻም አቶ ብሩክ የሲግማ ፕሮዳክሽን ባለቤት አሁን ላይ የሮፍናን የፕሮዳክሽን ማናጀር የሆነውን ካገኘ በኋላ ገበያ ላይ ማውጣት እንደተሳካላቸውም ተናግሯል። አዲስ የሙዚቃ ይዘት ፈጣሪ፣ የሙዚቃ ግጥምና ዜማ ደራሲ፣ ፕሮዲውሰርና የሙዚቃ አቀናባሪ የኛ ትውልድ ሮፍናንን እናመሰግናለን። ሮፍናን እንግዲህ ለብዙ ወጣቶች ወይም ደግሞ ለብዙ ቲኔጀሮች ምሳሌ ይሆናል። እንግዲህ ለአመታት በአንዲት ጠባብ ስቱዲዮ ውስጥ ለዓላማው ብሎ ብዙ ነገሮችን ታግሶ ብዙ መስዋዕትነቶችን ከፍሎ አሁን ላይ ያለበትን ደረጃ እንግዲህ ለእናንተ መናገር እንደመሳለቅ ወይም እንደመቀለድ እንዳትቆጥሩብኝ ብቻ። ግን እንግዲህ ይህ ወንድማችን ሮፍናን ወይም ደግሞ ድምፃዊ ሮፍናን ዲጄ ሮፍናን በተለያዩ ድንቅ ስራዎቹ እንግዲህ በተለያዩ ድንቅ ስራዎቹ እንግዲህ ከብዙዎች አድናቆት እያገኘ ያለ ወጣት ነው። እንግዲህ የህይወት ታሪኩ ባጭሩ ይህን ይመስላል። ቤተሰቦች እንግዲህ ብዙዎቻችሁ የህይወት ታሪኩን ታውቁታላችሁ። ባጭሩ ግን ልጁ ያቀረበበት መንገድ እንግዲህ ቀልብ የሚስብና ማራኪ ስለሆነ ነው ይዤላችሁ የመጣሁት። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ የሆናችሁ የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን በፍጹም እንዳይዘነጋ። እንግዲህ በቀጣይ ጥሩ ማራኪ የተሻሉ ስራዎችን ይዤ እንደመጣ ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ ታይም ምክራችሁን ኮሜንት ሴክሽን ላይ ማጋራት አትርሱ። በቀጣይ ባሪፍ ስራዎች እስከምንገናኝ እስካሁን ለነበረን ቆይታ እጅግ አመሰግናለሁ። ቴንክ ዩ ሶ ማች። ይመቻችሁ።